ኢትዮጵያ የባህር አክሰስ አያስፈልጋትም ያለ ጋዜጠኛና ፖለቲከኛ ነገ እንዴት ነው ልጁ ጋር እንደሚቆም አላውቅም። እኔ ኢትዮጵያ የባህር አክሰስ አያስፈልጋትም ያለ ጋዜጠኛና ፖለቲከኛ ነገ እንዴት ነው ልጁ ጋር እንደሚቆም አላውቅም። እኔ በውስጡ እንኳን ይሄን ጉዳይ ልናገረው ብሎ ቢያልፍ ይሻላል። አፉን ሞልቶ የጥራት አጀንዳ ተናግሮ ነገር ሲቀየር ዓለም ሲቀየር እንዴት ብሎ እሱ አይደለም እሱ እንኳን ይሞታል። ልጁ ግን እንዴት ጓደኞቹ ፊት እንደሚቀርብ አላውቅም። ያንተ አባት እኮ ኢትዮጵያ አክሰስ እንዳይኖራት በይፋ ይናገር ነበር ዳታውን ስለሚያሳዩ ማለት። በዚህ ደረጃ ነው ራሳችንን የማናከብረው፣ ራሳችንን ለሌላ ፍላጎት የምንሰጠው። ያ ችግር ከመንግስት ወገን ሊሰራ የሚገባው ነገር አለ። ሙያተኛውም ነው ሙያውን ማክበር አለበት። አሁን ቅድም መጀመሪያ ጠየቀችው እህቴ ለረጅም ዓመታት በሚዲያ ያገለገለች ስለሆነች በሷ ዘመን 10 ብር ለማግኘት ብሎ ነገር ማሞቅ በጣም ነውር ስለሆነ አታስበው። ሙያዋን አክብራ ደክማ ለይቱ ሙሉ ቆፍራ ነው የምትሰራው። አሁን ደግሞ መድከም ሰው አይፈልግም። ዝም ብሎ እየቃመ ከቦታው ሳይነሳ የፈለገውን የዓለም ጉዳይ የሚያነሳው። ቴክኖሎጂውን በሚመለከት ግን የሚዲያ ሰዎች እንድታስቡበት የምፈልገው ከዚህ ቀደም የነበረው የሚዲያ አፕሮች ተቀይሯል። አሁን ተቀይሯል። አንከር አንድ ሰው ሁለት ሰው ካለ በቂ ነው። በጣም የሚያስፈልገው 20-30 ዲፕሎማ ያላቸው ኮምፒውተር የሚያውቁ ኤአይ የሚያውቁ ሪሰርቸር ነው የሚያስፈልገው። በተደጋጋሚ ለሚዲያ ሰዎች አንስቻለሁ ይሄን ጉዳይ። ለምሳሌ እኔ የራሴ የሚዲያ ዳሽቦርድ አለኝ። በኤአይ የተሰራ በኦፕን ክላውድ የተሰራ ምፈልጋቸውን ጉዳዮች ሲስተሙ ያውቃል። ማታ ስገባ ዓለም ላይ ያሉ ለኔ የሚያስፈልጉኝን ዜናዎች ይሰጠኛል በአንድ ሰከንድ። ከእናንተ ሚዲያ ጋር የምቸገር እንዳይመስል ከዓለም ላይ ያለውን ዘርግፎ ከአናሊሲስ ጭምር ይሰጠኛል። 30 ደቂቃ ካሳለፍኩ 24 ሰዓቱም እንዳለ ይገባኛል። ዘሴሚስትሩ ኢቢሲ የሚያስፈልገው ኦፕን ክላውድ ነው። ኤአይ በጣም ብዙ ነገር አቅልሏል። ዓለም ላይ ኢትዮጵያን በሚመለከት በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ፣ በንግድ ምን ጉዳይ አለ ብትለው የዓለምን ዜና ዘርግፎ ያመጣልሃል። እሱን ነገር ትንሽ አማርኛ አድርገህ ነካክተህ መዘገብ የሚያስፈልገው። ብዙ አልቆየም፣ 2 ወር 3 ወር ሊሆን ይችላል። ከዚህ አንፃር ኢቢሲ በጣም ግንባር ቀደም ስራ እየሰራ ነው ያለው። ፋናዎችን መማር አለባችሁ፣ ኤንቢሲ መማር አለበት፣ ሌሎችም መማር አለባችሁ። ሪሰርች ቤዝድ ኢንፎርሜሽን ማሰራጨት ጀምረዋል። ሪሰርች ቤዝድ ማድረግና ኤአይ መጠቀም ብንችል አብዛኛው ስራ ይቀላል። ለምሳሌ እዚህ 4-5 ዲስክ ካሜራ አለ። የዚህም ፕሮዳክሽን ነገ ብናየው አንድ ሰው በአፕል ስልክ ከሚቀርጸው የተሻለ መሆኑን አናት ሹር። ሰው በስልኩ ጥርት ያለ ኮንቴንት መፍጠር እየቻለ አንተ 10 ካሜራማን ደርድረህ ማድረግ የማትችል ከሆነ መጠየቅ ያለበት ተቋሙ ነው ማለት ነው። ለምንድን ነው ኮንቴንቴ ያላማረው? በሐሳብ ብቻ ሳይሆን በኢሜጅም። ያን እያደረግን ከሄድን ሚዲያው ሊያድግ ይችላል ብዬ አስባለሁ። የኢትዮጵያ ሚዲያዎች ታሳቢ ማድረግ ያለባቸው ነገር የሚያድግ ሀገር ሚዲያዎች ናቸው። በልቶ ማደር ለኢትዮጵያውያን ኢሹ ስለሆነ ይሁነኝ ብለን የምንይዘው ጉዳይ መሆን አለበት፣ አዳጊ ሀገር ስለሆነ። ሁለተኛ እኛ ንግድ አናቅም፣ ትሬድ አናቅም። አሁን ዛሬ ብትወስድ ፋርም ጌት ላይ የእንቁላል፣ የወተት፣ የስንዴ ዋጋ ረክሶ አርሶ አደሮች ተቸግረዋል። ያን ግን አምጥቶ መሸጥ ችግር ሆኗል ኢትዮጵያ ውስጥ። ጋዜጠኛ ማድረግ አለበት ፋርም ጌት ላይ ያለ ፕራይስ እና ሱቅ ውስጥ ያለ ፕራይስ ምን ለየው ማሰብ አለበት። ያ የለየው ንግድ አናቅም፣ መረጃ ልውውጥ ችግር አለ። ስለ ንግድ በእጅጉ የማያስተምር ሚዲያ ከሆነ የኢትዮጵያ ሚዲያ አይደለም፣ ጋፓችን ስለሆነ። ንግድ ብቻም ሳይሆን ስለ ፈጠራ ብዙ ክፍተት አለ። እንዴት መፍጠር እንዳለብን ሚዲያው ካላሳየ ማደጋ የኛ ሚዲያ አይደለም ማለት ነው። ለአሜሪካ ሚዲያ ፈጠራ ኢሹ ላይሆን ይችላል፣ ለኛ ግን ኢሹአችን ነው። ለአሜሪካ ሚዲያ ንግድ ኢሹ ላይሆን ይችላል፣ ለኛ ግን ኢሹአችን ነው። ወደኛ ኢሹ መመለስ አለበት። የሌላውን ኢሹ ስናሞቅ ሙቀት ስንፈጥር ብርሃን ሳናመጣ እንዳንቀር ማለት ነው። ወደኛ ጉዳይ መለስ ካል በእርግጠኝነት ብዙ ጉዳይ መልስ ያገኛል። ለምሳሌ ኢትዮጵያ ውስጥ ስንዴን ስታወራ ስንዴን ያደርጋል ይላል ሰው። በማግስቱ ደግሞ ዳቦ የለም ይላል። ስንዴ ከላውራታ ዳቦ ኬት ይመጣል?
የኤጁኬሽን ሲስተም እንውሰድ። ቅድም ያነሳሁት የ16 ሴንቸሪ 17 ሴንቸሪ ያነሳው የጎንደር ኪንግደም የወሎም ሊሆን ይችላል የአማራና ኦሮሞ ቅድም ያነሳው ጉዳይ ባለፉት 150 ዓመታት በኦሮሚያ ክልል ውስጥ የኦሮሞ ልጆች ስለ ገዳ ስርዓት ትምህርት አይሰጣቸው አልነበረም፣ ወይም ስለ ኤቲክስ ስለ ሰፉ ትምህርት አልነበረም። ስለዚህ በገዳ ስርዓት ውስጥ ሰው ነው፣ አክብሮ ከመጣ ይታቀፋል፣ ያንተም ባይሆን ልጅ ይደረጋል፣ ተርቦ ከመጣ አብላው፣ የስልጣን ሽግግር እንዲመምሰል አለበት፣ ሰላም እንዲጠብቅ የሚለውን ሳይሰማ ሳይማር ያደገ ሰው ሰላማዊ መሆን አይችልም። ያን ማስተማር ለነገዎቹ ልጆቻችን አብሮ መኖር እንዴት እንደሚቻል ለማሳየት ነው። ሰፉ ማለት ወይም ኤቲክስ በደንብ አይገልጸውም፣ ግን ኤቲክስ ማለት ግብረ ገብነት ብለው በአማርኛ አንድ ሰው ታላቁን እንዴት ያከብራል፣ በምን ቋንቋ በምን ዘዬ ይናገራል፣ ሲያጠፋ እንዴት ይቅር ይላል፣ ሲቸገር እንዴት ለጋስ ይሆናል ለተቸገረ ሰው የሚለው ጉዳይ በዛ ውስጥ በትምህርት የምታገኘው ካልተማርኩ ከየትም አታመጣው። እነዚህ ጉዳዮች በካሪክለሞቻችን መግባት አለባቸው። ይሄን ደግሞ ሚዲያ እየሄደ ምን ኢምፓክት እንዳለው መዘገብ አለበት። ሚዲያዎች ፕሮክሲሚቲ ከሌላቸው ቀርቦ ነገርየውን የማያዩ ከሆነ የተሟላ ነገር ሊሰጡ አይችሉም እና እነዛን ብናደርግ የሚቀየር ይመስለኛል። ያን እንደተጠበቀ ሆኖ ሚዲያዎቻችንም ምንም ስራ አልሰሩም ብሎ ማሰብ አስቸጋሪ ነው። ባለፉት 3 ዓመታት መንግስት በመውቀስም ይሁን ልማት በመግለጥም ይሁን ማህበረሰብ ፐርስፔክቲቭ እንዲቀየር አመለካከቱ እንዲቀየር ለማድረግም ይሁን በጣም ብዙ ጋዜጠኞች ብዙ ስራ ይሰራሉ። ንግድ እንደተጠበቀ ሆኖ ማለት ነው። በአረብኛው ፕሮግራሞች ላይ በዲጂታሉ እንደኛ አይነቱ የሚሰራው እንዳለ ሆኖ እሱን አፕሪሼት በሚደረግበት በህብረተሰቡም ይሁን በመንግስት ደረጃ በሚደረግበት ደረጃ በመንግስት ባሉ ተቋማቶች ያለው አሰራር ግን አድጓል ብዬ አላምንምና ሙከራዎች አሉ። በጣም ጥሩ ነው፣ ግን በደንብ እንዲገፋበት በደንብ እንዲሰራበት ቢታሰብበት ጥሩ ነው ላለው በውሸት ትርክት የሚነግዱ አካሎችን ተጠያቂነት ላይ ሊኖር ይችላል። አላቅም ምን አይነት ፖሊሲ እየተካሄደ ነው የሚለው ላይና አንዳንዴ ደግሞ እርምጃ ከተወሰደም ደግሞ ለህዝብ ማሳወቅ ላይ ብዙ ጊዜ አይታይም። ስለዚህ ሰዎች አንዳንዴ ተጠያቂነት እንዳለ ሲያውቁ በዛ ተጠያቂነት ጀርባ ደግሞ ይህን አይነት ቅጣት ተደርጓል ሲባል በጣም ጥሩ የወደፊት የማሻሻል ነገር ይፈጠራልና በዚህ ላይ በደንብ ቢሰራ ደስ ይለኛል። ከአጀንዳ ሴቲንግ ጋር በተያያዘ ያው መሪ ሀሳቡም የሚዲያ ምርታ ለትርክት ግንባታ ስለሚል በተለይ የሚዲያ ትልቁ ስራ ሊሆን የሚገባው አጀንዳ ሴት ማድረግ የህዝብን ፍላጎትና የህዝብን ጥቅሞች ማስቀደም የመንግስትን ልዩ የትኩረት ጉዳዮች ትኩረት አድርጎ መስራት እነዚህ የአጀንዳ ሴቲንግ ስራዎች መሆን አለባቸው ብዬ አምናለሁ። ነገር ግን አሁን ባለው ሁኔታ ስናይ ሚዲያዎች አጀንዳ ሴት አድርጎ ከመስራት ይልቅ ወደ አጀንዳ ተቀባይነት አዝማሚያ የመሄድ ሁኔታ ስላለ ጥቅል በሆነ መንገድ የሀገራችን ሚዲያዎች ከዚህ ካነሳ ነው ከአጀንዳ ሴቲንግ አንጻር እንዴት ይታያሉ የሚለው አንደኛው ጥያቄ ነው። ሁለተኛው የኤአይ ኢንቲግሬሽን ፖሊሲም ተዘጋጅቶለት ወደ ትግበራ ገብተናል። የሚዲያ ተቋማትም ትልልቆቹን በምናይበት ጊዜ ኤአይ ላይ መሰረት ያደረጉ ትልልቅ ስራዎችን ይሰራሉ። ከፋክት ቼኪንግ አንስቶ የኤዲቶሪያል ውሳኔ እስከ መስጠት ድረስ የሚደርሱ ስራዎች በኤአይ ታግዘው ይሰራሉና የሀገራችን ሚዲያ በተለይ አሁን እያደገ ከመጣው የዲጂታል ዓለም ጋር እንዴት ይታያል? ከዚህ ጋር አብሮ የሚሄድ የሚዲያ ቢዝነስ ሞዴልስ ምን ሊሆን ይገባል የሚለውን ማንሳት ፈልጋለሁ። ከዚህ አንጻር የኤአይ ኢንቲግሬሽን በኢትዮጵያ እየሰፋ የሚሄድ ከሆነ የቢዝነስ ሞዴሉስ ምን ሊሆን ይገባል የሚለውን አስተያየት እንዲሰጡበት ነው። አመሰግናለሁ። እንግዲህ በዚህ በ8 ዓመታት ጊዜ ውስጥ የብዝሃነትን ማስጠበቅ በስፋት በተለያዩ ሴክተሮች ውስጥ መረጋገጥ እንዳለበት ሲነገር እንሰማለን። በመገናኛ ብዙሃን ውስጥም በተለይ ባለሙያዎችን ስብጥሩን በመጠበቅ ረገድ ብዝሃነትን በማካተት ረገድ ሙከራዎች እንዳሉ እኔም በኢትዮጵያ ቴሌቪዥን ሰራ ስለነበረ አውቃለሁና
ነገር ግን ከሽፋን አንጻር ብዝሃነትን ምን ያህል አካተናል የሚለውን እንድናይ እፈልጋለሁኝ። መጀመሪያ ኪንግስ ኦፍ አባይ እንደተባለው ነው። ራሱን ችሎ ፋና ኢቢሲ ነው ኪንግስ ኦፍ አባይ። ትልቅ ስራ የሚሰራ ተቋም ነው። ኪንግስ ኦፍ አባይን ጠላቶቻችን በጣም ይፈራሉ፣ ያከብራሉ። እኛ ደግሞ በጣም እናናንቃለን። ይሄ ደግሞ እኛ ኢትዮጵያዊነታችን የራስ ማራከስ ማንነታችን ስለሆነ ካልሆነ በቀር እናንተ የምትሰሩት ስራ ብዙ አይን ገልጧል። አረብኛ ቋንቋ መጠቀም መገልገል የነበረባት ኢትዮጵያ አላግባብ ከአድቫንቴጅ መውሰድ ካለባት ቋንቋ ርቃ ካለማንነቷ ሮንግ ነገር ሲሳል ምን እየተደረገ እንዳለ እንኳን ማታቅ ሆናለች። ከዛ አንፃር አንተና ጓደኞች ትልቅ ስራ የምትሰሩት የኢትዮጵያ መንግስት በግሌም ትልቅ ክብር አለኝ። ሀቅ ሁልጊዜ ከውሸት ከቅጥፈት ጋር እኩል ሀብታም አትሆንም። ነጋዴም ብትሆን አትችልም፣ ባለስልጣንም ብትሆን አትችልም፣ የሚዲያ ሰውም ብትሆን አትችልም። በሁሉም መንገድ ሀቅ በጣም ድሃ ነች። የራሷ ዲግኒፋይድ ማንነት ቢኖራትም ቅጥፈት ነው ሀብታም የሚያደርገውና ሀብታም መሆን ከፈለክ ውጣ ካለህበት እንትን ሀቅን ከመረጥክ ግን በቃ ሀቅ የሚያስከፍለው ዋጋ ደግሞ አብሮ መውሰድ ያስፈልጋል ማለት ነው። አሁን አንተ ብትዋሸው ነገር ብትል ብዙዎቻችን እንከተልሃለን። ግን አንተ የምትናገረው ቁም ነገር ነው። ትሰማለህ፣ ለምን እንደተነገረ ታያለህ፣ ኖት ትይዛለህ፣ ላይፍ ትተረጉማለህ። ኢትዮጵያዎች ንቁ እንዲህ እየተባላችሁ ነው ትላለህ። እና ይሄ ምርጫ የራስህ ነው። ሀቅ ከፈለጋችሁ ብዙ ፎሎወር ብዙ ገንዘብ አትጠብቁ። ራሱ ሀቅ ገንዘብ ስለሆነ ማለት ነው። ይሄ በየትኛውም የሥራ መስክ የሚያጋጥም ፈተና ነው። በሚዲያ ብቻ አይደለም። ተጠያቂነትን በሚመለከት ዋናው ፖሊሲ ህግ ላይ ቅድም እንደሰማችሁት ነው። መጠየቅ ላይ ይቀርናል። የዲስኢንፎርሜሽን ሚስኢንፎርሜሽንን ብዙ ሀገራት ህግ አወጥተዋል። እኛም በአንዳንድ ጉዳዮች ላይ የፖሊሲ ክላሪቲ ያለ እምብዛም ግን ማስፈጸም ላይ ይቀርናል። የሚቀር ለምንድን ነው? ሚዲያ ጀማሪ ስለሆነ እንዳናጠፋው የሚል ስጋት አለ። ሁለተኛ ደግሞ ሚዲያ ላይ ወጣ ሰው ሁሉ ጋዜጠኛ ነኝ ስለሚል ሁሉም ሰው ጋዜጠኛ ነኝ ይላል። ጋዜጠኛ ትምህርት ቤት ሳይሄድ በጋዜጣ ላይ ምንም አይነት ይሄን የሚባል አርቲክል ሳይኖረው በሆነ ዩቲዩብ አውርቶ ከዛ ለምን ዋሸ ሲባል ጋዜጠኛ ታሰረ ይላል። ጋዜጠኞችም አንተ እኮ ጋዜጠኛ አይደለም ሙያ ሄታለ አይሉትም። ሁሉም ሰው ፌስቡክ አለው፣ ሁሉም ሰው ጋዜጠኛ አይደለም። ሁሉም ሰው ዩቲዩብ ቲክቶክ አለው፣ ሁሉም ሰው ሙያውን ያውቃል ማለት አይደለም። ሙያቸውን መከላከል የሚገባቸውም ሰዎች መከላከል ላይ ችግር አለባቸው። እንደ መንግስትም ችግር አለ። ዋናው ሀቅን በሚመለከትና ተጠያቂነት በሚመለከት አብዛኛ ሰው የሚፈልገው እፍታው ነው። እፍታ ደግሞ ለዛች ሞመንት ይጣፍጣል፣ ቅባቱ ስላለ ለዛች ሞመንት። እየቆየ ግን ፋት ነው እንደምታውቀው። ለምሳሌ ዶሮ ላዩን ብትበላ ቅባትና ሽንኩርት ነው የምትበላው። ጠልቀህ ከገባ ግን አጥንታል። ጠልቀህ ስትገባ ነው ትልቁ ነገር የምታገኘው። ፍታውን ብቻ እየወሰድክ ፋት እየሰበሰብክ የበላ ይመስልሃል እንጂ ሽንኩርት በልተህ የበላ ይመስልሃል እንጂ ጠልቀህ አጥንት ካላወጣህ ትክክለኛውን ፕሮቲን አታገኘው። ያ እንደየሰው ውሳኔና መሻት የሚወሰን ይሆናል። ነገርን ጊዜ ወስዶ በዴፕስ ለመማር ለማወቅ ለመስራት መሞከርና በፍጥነት ደግሞ ገበያ መሰብሰብ የየሰው ባህሪ የሚወስነው። በእኛ ጉዳይ ግን ገና ጀማሪ ስለሆን ጠብቁ። እንደዚህ አይነት ነገር ጊዜ ይፈታው የሚሄደው በቂ ነገር እንዲመጣ ኢትዮጵያ ማደግ አለባት። ያደጉ ሀገራት እኮ ለሚዲያ የሚወጣ 1 ቢሊዮን 2 ቢሊዮን ገንዘብ እኮ ተራ ነገር ነው እነሱ። ለኛ ውድ የሆነብን ምክንያት ማደግ ስላልቻልን። ስናድግ ሊስት የሆነ ፕራዮሪቲ የሚሆነው ለሚዲያ ተቋማት የሚያስፈልጋቸው ነገር ማሟላት፣ መንግስትም የግል ኩባንያዎችን በቀላሉ የሚያደርጉት ሊሆን ይችላል። ያ እስኪመጣ ድረስ መቸገር እንዳለብን ማሰብ ጥሩ ነው። አጀንዳ ሴቲንግ ለሚዲያ ሰዎች ወሳኙ ተግባር ነው። አንድ የሚፈለግ የሚመረጥን ሐሳብ አንጥሮ አውጥቶ ያን ሐሳብ የሚመግቡ ዳታዎች ሰብስቦ ሰውን ኤጁኬት ማድረግ ኢንፎርም ማድረግ የሚዲያ ተቋማት ባህሪ ነው። አጀንዳ ለይቶ መጠቀም ያስፈልጋል። ብዙ ጉዳይ አላት ኢትዮጵያ። የጉዳይ ችግር የለባት። ብዙ ጉዳይ እነዛን ጉዳዮች ጊዜ ወስዶ አውቆ ማሳወቅ የሚዲያ ተቋማትና ግለሰቦች የሙያ ግዴታ ይመስለኛል። ኤአይን በሚመለከት ግን በደንብ ገብቶኝ ከሆነ ጥያቄው በተቋም ደረጃ ከሆነ ያነሳው
በየሚዲያ ተቋማቱ የኤአይ ዲፓርትመንት አያስፈልግም። በየሚዲያ ተቋማቱ የኤአይ ሙያተኛ አያስፈልግም። ለምሳሌ አንተ ባለ ስልክ ብቻ ባለ ስልክ ዳሽቦርድ ብትሰራ የኢትዮጵያም የዓለም ሚዲያም ስልክ ለማግኘት ይችላል። ምንም የኤአይ ሙያተኛ አያስፈልግም። ሜቢ አንድ ቀን ማሳየት ብቻ ያስፈልገዋል። አንድ የኤአይ ሙያተኛ አንድ ቀን ዳሽቦርድ እንዴት እንደሚሰራ ካሳየ ከዛ በኋላ ያን አፕሊኬሽን ተጠቅመህ ማየት ትችላለህ። ሰው አያስፈልግም ማለት ነው። ኤአይ ሲባል ልክ እንደ ድሮ ሶፍትዌር ወይም ሃርድዌር ፊዚካሊ የምነካው ጉዳይ ሳይሆን እውቀቱ አለ። እውቀቱ እንዴት መገልገል እንዳለብን ካወቀን መጠቀም እንችላለን። ለምሳሌ ኢትዮጵያ ውስጥ 5 ሚሊዮን ኮደርስ ብለን ከሚሰጡ ኮርሶች አብዛኛው ኤአይ እንዴት መጠቀም እንችላለን ነው። ቨርቹዋል ነው። ከቤታችሁ ተመራችሁ ሰርቲፋይድ ሆናችሁ መገልገል ይቻላል ማለት ነው። ራሱ ኤአይም ያስተምራል። እንዴት ነው የምፈጠው ብትሉት አሁን ኤአይን እያወራው ዳሽቦርድ እንዴት ነው የምሰራው ብትለው ራሱ ይሰራላል፣ እያሳየ እየነገረ። ብዙ ከባድ ነገር አይደለም። ሰዎች ቴክኖሎጂካል ሳቪ ካለመሆንና ካለመሞከር ነው እንጂ የሚያጥራቸው ብዙ የሙያተኛ ነገር የሚያስፈልገው ጉዳይ አለ። ራሱ ኤአይ ደጋፊ ስለሆነ አሁን ኢቢሲ ለምሳሌ ኦፕን ክላውድ የሚጠቀም ከሆነ የላይሰንስ ፊ ሊኖረው ይችላል። ግን ትናንሽ ሲስተሞች በኤአይ ሰርቶ ሪሰርች ለማድረግ ምንም አያስፈልገውም። የጀመሩ ይመስለኛል። ፋና ያለበትን አላቅም። ሁሉም ሚዲያ ግን ማድረግ አለበት። ለምሳሌ ኤንቢሲ ብሩክ ማድረግ ያለበት 10 ወጣት ኮምፒውተር የሚችሉ ዲፕሎማ ያላቸው ልጆች ባይኖራቸውም ችግር የለውም። ካሉ አንድ አንከር ካለ በቂ ነው። አንድ አንከር ነው የሚያስፈልገው። እንደ ድሮ በየሁሉ የስፖርት ዜና የእንትን ዜና እያሉ ሰው መደርደር አይደለም። አንድ ሙያተኛ፣ ሌላው ሪሰርች ነው። ከተቻለ 4-5 አድርገው። አንድ ስለ እንግዲህ ብዙ ለገንዘብ ቁጠባ ብዬ ነው። በዛ አፕሮች ከተኬደ ብዙ ጉዳይ ይፈታ ይመስለኛል። ፐልስ ኦፍ አፍሪካ ላይ ቅድም በደንብ ተቀምጧል። ግን እኛም ጋር ችግር አለ። እናንተም ማድረግ ያለባችሁ ነገር አለ። ፐልስ ኦፍ አፍሪካ ለኛም ለአፍሪካም በጣም ወሳኝ የሚዲያ ተቋም። ለምሳሌ ውጭ ጉዳይ ሚኒስቴር እኛ አፍሪካ ላይ ካሉን ኤምባሲዎች 10 ሀገር መርጦ ኬንያ የሆነ 10 ሀገር መርጦ እዛ ላለ አምባሳደር ፐልስ ኦፍ አፍሪካ ስለሚመጣ በዚህ ጉዳይ ሪሰርች አድርጋችሁ ኢንተርቪው የሚደረጉ ሰዎች የሚታዩ ቦታዎች ለይታችሁ ቀጠሮ ያችሁ ጠብቁ ነው ውጭ ጉዳይ ጽፍላቸዋል። አንድ ፐልስ ኦፍ አፍሪካ ሪፖርተር ኬንያ ይሄዳል፣ ጋና ይሄዳል፣ ናይጄሪያ ይሄዳል። 10 ሰዎች ይወጣሉ። ኤምባሲ ፕሮግራም ይዞላቸዋል። በአንድ ሳምንት በ10 ቀን 20-30 ሰው አናግረው ይመጣሉ። 10 ሰው ከሄደ 100 ኮንቴንት አላቸው። የአፍሪካን ጉዳይ ከሞላ ጎደል በየቀኑ ማውራት ይችላሉ ማለት ነው። በእንግሊዘኛ ማውራት፣ በአረብኛ ማውራት እሱ በቂ አይደለም። ሰው መስማት የሚፈልገው ራሱን ነው። የሱን ቋንቋ አይደለም ራሱን። በእንግሊዘኛ እያወራ ስለ ናይሮቢ ማታወራ ከሆነ ስለ ቦሌ ልታወራ ከሆነ አይሰማህም። ስለሱ ጉዳይ ማወቅ ያስፈልጋል። ቋንቋውን ብቻ ሳይሆን ስለሱ ከባቢ፣ ስለሱ ፍላጎት፣ ስለሱ መሻት። ያን ካላደረግን ፐልስ ኦፍ አፍሪካ መሆን አይችልም። ኢቢሲ ቮይስ ኦፍ ኢትዮጵያ ብሎ የጀመረው ቅድም ቢኒያም ያነሳው ቮይስ ኦፍ ኢትዮጵያ ነው የሚሆነው። ፐልስ ኦፍ አፍሪካ እንዲሆን ሰፖርት መደረግ አለበት እንዲወጣ ማለት ነው። ያን ስናደርግ የብዙዎቹን ሀሳብ እየያዘ ይሄዳል። ዓለም አቀፍ ቋንቋ መጠቀም ጥሩ ነው። ከክልል አንጻር እህት ያነሳችው በሁሉም መስክ እንዳለው ክፍተት በዚህኛውም ውስንነት አለ። ድሮ ከነበረው በላይ ቋንቋ ተጨምሯል። ድሮ ከነበረው በላይ የቲቪ ቁጥር አድጓል፣ የሬዲዮ ቁጥር አድጓል፣ የማህበረሰብ ሚዲያዎች አድገዋል ማለት የሆነ ወሬ አለ ማለት ነው። በቂ ነው ወይ ያልሽኝ እንደሆነ ፖለቲካውን በቂ አይደለም፣ ኢኮኖሚውን በቂ አይደለም፣ ሚዲያውን በቂ ሊሆን አይችልም። በዛ መንፈስ ካላየ ነው ኢትዮጵያ ውስጥ ያሉ ሁሉም ብሔሮች ሚዲያ ያላቸውም ጭምር ለምሳሌ ኦቤን አለ ኦሮሚያ ውስጥ ወይም አሚኮ አለ አማራ ውስጥ። አሚኮ የአማራን ጉዳይ በሙሉ እየመለሰው ነው ብለን ማሰብ አንችልም። አሚኮ ከጊዜው ጊዜ እያደገ ነው ያለው። በስቱዲዮ እያደገ ነው፣ በሰው እያደገ፣ በሙያ እያደገ ነው። አሁን ካለበት ከ5 ዓመት በኋላ የሚደርስበት ጥርጥር የለውም እያደገ ይሄዳል። የአማራ ሚዲያ መሆኑ ብቻ አይደለም፣ የሂውመን ካፒታል፣ ቴክኖሎጂ፣ ቦታ፣ ተደራሽነት፣ ኢንፎርሜሽን ፌስ የሚያደርግበት ስርዓት፣ ብዙ ነገሮች ስላሉበት ሚዲያው ስላለ ብቻ በቂ ዘገባ ይኖራል ማለት አይደለም። ሌላውም ቋንቋ እንደዚሁ ማለት ነው። ግን በሶማሊኛ ያለው ልምምድ አሁን ከሪፎርም በኋላ አይተሽ ከሆነ በዋና ዋና ሜንስትሪም ሚዲያዎች ቀላል አይደለም። በሲዳምኛ ቀላል አይደለም። ሙከራዎች አሉ። እነዚህ ሙከራዎች እያደጉ እንዲሄዱ በእኛም በኩል በሙያተኞች በኩልም ስራ ሊሰራ ይገባል። የልማት ስራዎችን በሚመለከት በሁለት መንገድ ማየት ጥሩ ነው። ለምሳሌ ጎፋ ውስጥ አንድ
የፕሪሲሽን ፋርሚንግ ሙከራ አንድ ወጣት አድርጓል ብለን እናስብ። ያ ፋርሚንግ ፕራይመሪ የሚያስፈልገው እዛ አካባቢ ላለ ሰው ነው፣ እዛ ለሚያየው ሰው ነው፣ ለማህበረሰብ ሚዲያ ነው። ከዛ የሚቀጥለው ቀበሌ የሚቀጥለው ወረዳ እየሰፋ ይሄዳል። ሁሉም ስራ ወደ ናሽናል ሚዲያ አምጣት አይጠበቅበትም። እንዳልሽው ነው ኃላፊዎች ሲንቀሳቀሱ ሞር አጀንዳ የመሆን እድል አለው። ግን ልማት ከሆነ ማህበረሰቡን ከጠቀመ ኢምፓክት ካመጣ ዜናው ባይነገርም ችግር የለም። ዋናው የሚፈለገው ልማቱ ነው። ዜናውን ከዛ መማር የሚፈልጉ ሰዎች እየተማሩ ይሄዳሉ። ባላንስ ማድረግ ያስፈልጋል። የኢትዮጵያ መንግስት ቀዳሚ ስራ የኢትዮጵያን ብልጽግና የሚያረጋግጡ ጉዳዮች ላይ ማትኮር ነው 99%። የተረፈ ጊዜ ደግሞ ካለ እንደዚህ ችግር የለውም። ዋናው ግን ስራው ላይ መሆን አለበት። ያ ካልሆነ ሌላውን ለመምሰል ይሄው ከነጻነት በኋላ አፍሪካ 67 ዓመት ሞከረች። መምሰልም አልቻልንም፣ መሆንም አልቻልንም። ከንቱ በከንቱ እንዳንሆን ኮርሱ መቀየር አለበት። ወደኛ ጉዳይ ማተኮር ያስፈልጋል። የኛ ጉዳይ ደግሞ ልማት፣ ለውጥ፣ ብልጽግና ቢባል የሚሻል ይመስለኛል። ብሔራዊ ጥቅምና የሉዓላዊነት አደጋ ላይ ሀገራት የየራሳቸው ተሞክሮ አላቸው፣ ድንበር አላቸው፣ አጥር አላቸው። የማይታለፍ ደግሞ ውልና ስምምነት አላቸው ከሚዲያ ጋር በተያያዘ አሁን ባለንበት ከለውጡም በኋላ በምናደርጋቸው ልምምዶች ብሔራዊ ጥቅምን ማስጠበቅና ሉዓላዊነት ወይም የሀገራት ሉዓላዊነት የሀገራችንን ሉዓላዊነት አደጋ ውስጥ ባለመጣል የሚዲያዎቻችን ቁመናና አቋም እርስዎ እንዴት ይገመግሙታል? ብሔራዊ ጥቅም በሚመለከት ያው ሚዲያ ገር ኃይል ነው። ሚዲያ የሀገርን ኢሜጅ ይገነባል። ሚዲያ የሀገርን ቅርጽ ያሳያል። ለምሳሌ ስለ ሆሊውድ እያየን ስለ ቦሊውድ እያየን እኮ ነው ስደተኛውን የቀረ ነው። ብዙዎች እኮ ሆሊውድ እያዩ ነው ስደተኛ ሆነው ኤልኤ ሲሄዱ ግን ያን ያጡት። ሆሊውድ ያለው አንድ ሰፈር ነው እንጂ ካሊፎርኒያ አይደለም። ሆሊውድ ያለው አንድ ሰፈር ነው እንጂ ሎስ አንጀለስ ከተማውን አይወክለውም። ያ የምናየው ነገር የሚገለባበጠው ነገር አንድ ቦታ የሚሰራ አንድ ስቱዲዮ የሚሰራ ነገር ነው። እሱን እያየን እኮ ነው ልክ ገነት እንደ መግባት እያሰብን ለስደት ተጋልጠን ወደዛ ተሰደን ወደዚህ ደግሞ ለመሰደድ እንደገና መከራ የምናየው ማለት ምን ማለት ነው? ሰዎች ሀገራቸውን ፊዚካሊ ለቀው ቢሄዱ እመኚኝ ልባቸው፣ ንግግራቸው፣ አማርኛቸው፣ ዳቦና ሻያቸው፣ እንጀራ በወጣቸው እዚሁ ስለሆነ መንፈሳቸው ተሰዶ መጥቷል። ያ የሆነበት ምክንያት በሚዲያ በገር ኃይል በአእምሯቸው የተቀረጸው ጉዳይ የፈጠረባቸው ጫና ነው። አሁንም አለ ይሄ ጉዳይ። በቅርቡ አንድ መጽሐፍ አንብቤ ነበረ። ኢትኖግራፊክ ልቦለድ ነው፣ ናሂሊ የሚል ጸሐፊው ናትናኤል ከበደ ይባላል። እንግዲህ በአካል አላቀውም፣ ሳስበው ግን ወጣት ይመስለኛል። የናትናኤል ከበደን መጽሐፍ ብታነቡት ጥሩ ነው። እዛ ካየሁት አንድ ቁም ነገር በአንድ ካራክተር ውስጥ ሆኖ እየተረከ ነው እና በአሜሪካን ሀገር ሚድ 90s ጥናት ይካሄዳል። ጥናቱ የነጭ አሻንጉሊትና ጥቁር አሻንጉሊት ወስደው የሚያጠኑት ጥቁሮች ናቸው። ህፃናት ሰብስበው 7 ዓመት 8 ዓመት ሰብስበው ህፃናት ከዚህ ከነጩ አሻንጉሊትና ከጥቁሩ አሻንጉሊት ደግ ማን ነው፣ የዋህ ማን ነው፣ አዛኝ ማን ነው ይጠይቃሉ። ደጉም አዛኙም ቆንጆም ጥሩም ነጩ ሆነ። ጥቁሩ መጥፎ ነው፣ ክፉ ነው፣ ሰይጣን ነው አሉ አሻንጉሊቱ። እናንተ ማንን ተወክላላችሁ ሲባሉ እያዘኑ ጥቁሩን አሉ። ናሂሊ 124 ገጽ አካባቢ ነው ያለው ይሄ ሐሳብ። በጣም የሚገርመኝ ራሱ ጥቁር ከተነገረው ብዛት ነጩን አሻንጉሊት መልአክ አድርጎ የራሱን አሻንጉሊት ክፉ አድርጎ ከዛ ደግሞ እያዘነ እኔ ግን ከክፉ ነኝ አለ። በቃ አሰርት አደረገ። ያን አስተሳሰብ ወደ ሰብኮንሺየስ ማይንዱ ከተተው ማለት ነው። እኔ ክፉ ነኝ፣ እኔ መጥፎ ነኝ፣ እኔ የምወክለው ጥቁር ነው ካለ ከዛ ሰው ምንም የሚጠበቅ ነገር የለም። መጨረሻ የሚወጣው ውጤት እንደዛ ነው። እንደዚያ እንዳይሆን የገር ኃይል የሶፍት ፓወር ለምሳሌ አንዳንድ ሰዎች አዲስ አበባ ላይ ያሉ ጥሩ ጥሩ ቦታዎች ባክግራውንድ አድርገው ከተናገሩ በሚዲያም ይሁን በፊልምም ይሁን በሆነ መንገድ ከተናገሩ መንግስትን ደገፍ ኑሮ ስለሚያስቡ
የግድ ከኛ ተቃርኗቸውን ለማሳየት የቆሸሸ ቦታ ፈልገው ይቆማሉ። ልክ እንደ ቅድሟ አሻንጉሊት ናቸው እነዚህ ባይዘው የጸዳ ነገር አይገባኝም ብሎ የሚያምኑ ናቸው። ዓለም ግን እንደዛ አይደለም። ስለ ዓለም የሰማነውና ያየነው እንደዛ አይደለም። መቼም ብዙ ነገር አይተናል ዓለም ላይ አይደለም። ስለ ሁሉም ዓለም የሰማነው ያየነውና ስንሄድ ያገኘነው አንድ አይደለም። ዓለም የተሻለ ማንነቱን ነው የሚገልጠው። ኢትዮጵያውያን የኛን ብርቅዬ ማንነት ለመግለጥ በጣም እንቸገራለን። ብዙ የሚያስደንቅ ሀብት ያለው ሀገር ነው። በፈለግነው መመዘኛ ከየትም ሀገር ጋር መሳ ለመሳ ቢታይ የማያሳፍር ታሪክ፣ የማያሳፍር መልክዓ ምድር፣ የተፈጥሮ ጸጋ ያለው ሀገር ነው። ያን ለመደበቅ መታተር፣ መሰቃየት፣ መቸገር ተገቢ አይደለም። መገለጥ ያለበት ነገር አለ። አንድ ሌላ ወጣት ይመስለኛል በግምት ትርኳሽ የሚል ልቦለድ በቅርቡ አይቼ ነበር። ልጁ ሰይድ ሙያ አህመድ ይባላል እና አንዳንድ ሰዎች የወንድም ልጅ ነው ወይ ብሎ ይጠይቁኛል። ብዕሩን እያዩ የወንድሜ ልጅ አይደለም፣ ግን ወሎ አካባቢ መቼቱ ጠበብ ያለ ነው። እንደ ናይል ሰፊ ነው መቼቱ፣ ይሄ ጠበብ ያለ ነው። ወሎ አካባቢ ላይ ነው የጻፈው። አንድ መንደር ላይ የማህበረሰቡን ባህል፣ ሰርጉን፣ ለቅሶውን፣ ሐዘኑን የሚዋደዱ ሰዎች እንዴት ባህል አፍኖ ሸብቦ ይዟቸው ያለ መግለጥ ተቸግረው እስከምን ዋጋ እንደሚከፍሉ የአንድን ማህበረሰብ እሳቤ ብቻ ሳይሆን የአኗኗር ዘይና በለት የሚገጥማቸውን ችግር ግልጥ አድርጎ የሚያሳይ ነው። አሁን እንደዚህ አይነት ጽሁፎች ያን ቦታ ጓጉተን እንድናይ፣ ወሎ ሄደን ወረዳው እንድንፈልግ፣ ያ የተባለው መልክዓ ምድር እንድናይ፣ ያችን ካራክተር እንድንፈልጋት ያስገድዳሉ። ይሄ ሶፍት ፓወር ነው። ይህ ልጅ ቢያቅም ባያቅም ወሎ አካባቢ ላይ ያለውን ባህልና እስላም ክርስቲያኑ ያለውን መዋሃድ አንድ ሰው አንድ ወጣት አንዷን ወጣት ወዶ ለመግለጥ በመቸገሩ ምክንያት ምን ያክል ዋጋ እንደሚከፍል በደንብ አሳይቶናል። ይህ በየቦታው በዚያ መንገድ ቢገለጥ ብዙ ሰዎች ጓግተው የብሔራዊ ጥቅማችን ምን እንደሆነ አስተናስለው እንዲያዩ የሚያግዝ ነገር ይመስለኛል። የወባ ትንኝ ወባ አይደለችም። የወባ ትንኝ ቬክተር ናት እንጂ እሷ ወባ አይደለችም። ወባው ያለው ከአፏ ስትነክሰን ነው በሽታው የሚተላለፈው እንጂ ትንኟ ወባ አይደለችም። እኛ ግን ወባውን ለማጥፋት ቬክተሯን የምንገለው፣ ተሸካሚውን ነው የምንገለው። ለምን? ተሸካሚው ካልሞተ በውስጡ የተሸከመው መርዝ ልናጠፋው አንችልም። ከሚዲያ ጋር ተያይዞ የሌሎች አጀንዳ፣ የሌሎች ፍላጎት፣ የሌሎች ሐሳብ ልክ እንደ ወባ ትንኝ እያመጡ መርጨት፣ በእምነት በብሔር በሆኑ ጉዳዮች መርጨት እንደ ወባ ትንኝ እንኳን መገደል ባይኖርባቸው እንደ ወባ መከላከያ የሆነ ነገር አድርገን ልጆቻችንን ካልጠበቅን በስተቀር የተነደፈ ማህበረሰብ የሚፈጠረው። አንዳንዴ አጀንዳ ሴቲንግ ቅድም ወንድሜ እንዳለው ይገርመኛል። አንዳንዱ ሐሳብ እንዴት ሰው ገዝቶት ያለ ማራገብ የሚሞክረው ሙከራ ከናሽናል ኢንተረስቱ አንጻር ማለት ነው። ለምሳሌ የቀይ ባህር ጉዳይ እንዴት የኛ ሆነ፣ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን፣ እንዳናገኝ ምን ያክል ሰው ይፈልጋል፣ እንዴት አድርገን ነው የምናሳካው፣ ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው። በዚያ ምክንያት እኮ ነው መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየ ነው መከራው፣ ችግሩን እያየ ነው። ይሄ ጉዳይ እኮ ያስፈልጋል ብሎ ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ስናሳካው መዋጋት የለብንም፣ ሰው መሞት የለበትም ምናምን አካባቢ ላይ ዲፍረንስ ሊኖር ይችላል። አስፈላጊነቱ ላይ ግን መለያየት ተገቢ አይመስለኝም። ጋዜጠኞች ገለልተኛ አቋም መያዝ አለብን። መንግስት ጋር ከተጠጋጋን፣ ስለ መንግስት ካወራን ይሄ ጥሩ አይደለም ብሎ የሚያስቡ አጠቃላይ አርቶ አካባቢና ጋዜጣ አካባቢ ያለው ስታቤ እንደዛ ነው። ጋዜጠኛ ግን ገለልተኛ አይደለም።
ውሸት ነው። ገለልተኛ የሚባል ነገር የለም። ከግል ጥቅም ነው ጋዜጠኛ ገለልተኛ መሆን ያለበት። ከራሱ ጥቅም ገለልተኛ መሆን አለበት። ከኮሌክቲቭ ጥቅም ግን ገለልተኛ መሆን አይችልም። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ባጭሩ ሚዲያ የሀገር መንፈስ ነው። ያ የሀገር መንፈስ ከተሰበረ አካሉ መድቀቁ አይቀርም። መንፈስ ሰባሪዎች አካል አድቃቂዎች እንደሆኑ አውቀው ካልተጠነቀቁ በስተቀር የልጆቻችን መሻት፣ የልጆቻችን ፍላጎት፣ የሀገራችን ፍላጎት ኮምፕሮማይዝ በሚያደርግ መንገድ በየለቱ ከሰራን ውሎ አድሮ ጥፋት ማስከተሉ አይቀርምና ለብሔራዊ ጥቅም የቀናንና የተጋን መሆን አለብን ብዬ አምናለሁ። በሚዲያ በኩል መንግስቱ በደንብ ተሰርቷል። የሚያምር ቦታም ጥሩ እይታ ድሩ እንትን ህዝብ ለማድረስ ኳሊቲ ያለው ቪዲዮ ምቹ ቦታ ጋዜጠኞቹ እንዲሰሩ ኳሊቲ እቃ እንዲሰሩ በደንብ ተሰርቷል። ግን ህዝባችን ገና የሆነ ሚዲያ አንድ ሚዲያ ሼር ማድረግ የምትችል እስካሁን የለም። የመንግስት ሚዲያዎቹ ህዝቡ የመንግስት አፍ ነው የምታወራው ይላሉ። የግል ሚዲያዎቹ ደግሞ በኮመርሻል ወይ በኢንትረስት ነው የሚሰሩት። ያገባውበት ኢንትረስት ደግሞ ያወራሉ። የሶሻል ሚዲያ ደግሞ እሱ በየመንገዱ ሄዷል። እንዴት ነው ይሄኛው ግድግዳ መፍረስ የምንችለው? አንድ ሚዲያ በሁሉም ክልል ሚስማማበት የኢትዮጵያ ህዝብ ሙሉ ሚስማማበት ሼር የምታረገው የኢትዮጵያ ዓለም ላይ መትሸጥ የምትችለው የጋዜጠኛ ወይ የባህል የምናምን ምንም ሁሉም የካተተበት እንዴት መስራት እንችላለን? የብሔራዊ ሚዲያዎችን ወይ አዲስ አበባ አካባቢ ላይ ያሉት ሚዲያዎች የሚያገኙት እገዛ መቼ ነው ወደ ክልል ሚዲያዎችም በዚሁ አጋጣሚ የሚመጣው ነው? አመሰግናለሁ። የመጨረሻ ጥያቄ ነው። ቅድም ካነሱት ጋር ብሔራዊ ጥቅም ብቻ ሳይሆን የድህረ እውነት ፈተና ጊዜ ላይ ነው ያለነውና ከዚህ ከዲጂታል ቴክኖሎጂ ጋር ተያይዞ በእውነትና በሐሰት መካከል ያለው መስመር ደብዝዟል። መደብዘዙ ብቻ ሳይሆን ከዚህ ተነስቶ የሚወጡ መረጃዎች የግለሰቦችን አስተሳሰብ በመግራትና ከዛም ተነስቶ ሀገራትና መንግስታት ፈተና ውስጥ ገብተዋል። በእኛ ሀገር የድህረ እውነት ፈተናን ለመሻገር ምንድነው የሚገባ? አያይዘው ከህዝብ ከግል ሚዲያዎች ምንድነው የሚጠበቅብን? የሚፈለገውን አጀንዳና መልእክት ለማስተላለፍ እህቴ ሶማሌ ክልል እንዴት ግን ባላንስ እናርግ? የግሉና የመንግስቱ ሚዲያ ላይ ያለ የእሳቤ ችግር እዚህ ጋር ንግድ ነው፣ እዚህ ደግሞ የመንግስት አፍ ይባላል ያልሽው ትክክለኛ ፈተና ነው። ኢትዮጵያ ፖለቲካ ስንቃረን ኢንስቲትዩሽን ጭምር ነው የምናፈርሰው። ኢንስቲትዩሽን ከፈረሰ መልሶ መገንባት ያለው ፈተና ብዙ ስለማይገባን ማለት ነው። ከሴራ ትንታኔ አይወጣም። ፖለቲካችን ሴራ ነው፣ ሚዲያችን ሴራ ነው። ትንታኔው ሁሉም እውቀት ላይ ሳይሆን ሴራ ላይ ያተኮረ ነው። በዚያ ምክንያት መልካም ነገር መናገር የመንግስት ያስብላል፣ በዛኛው ሳይድ ደግሞ ያለው ንግድ ይሆናል። ይሄንን ቅድም ብዙዎች እንዳሉት ባላንስ ማድረግ ያስፈልጋል። ስለ መንግስትም ስትናገሩ አጋጣሚ ሆኖ አሁን ያለው መንግስት ከዚህ ቀደም የነበሩትን አላቃቸውም በደንብ አሁን ያለው መንግስት የንጹሃን ስብስብ አይደለም። በውስጣችን ሌቦች፣ ጥፋተኞች፣ የማይረቡ የማይሰሩ ሁሉም አይነት ሰው አለበት እና አንዳንዴ እናለማለን፣ አንዳንዴ እናበላሻለን። የሰው ባህሪ ያለን ማለት ነው። ስናበላሽ በትክክል በፋክት ንገሩን። አርዕስተ ዜና አይደለም ተንትናችሁ ንገሩን። አትጠራጠሩ። መረጃ ካገኘን ተመረን እናስተካክላለን። ዝም ብሎ ግን ለገበያ ብላችሁ ከሆነ የምታደርጉት እኛም ሪጀክት እናደርገዋለን። ችግሩም እያለ ማለት ነው። መልካም ነገር ደግሞ ሲኖር ብዙ መልካም ነገር የማይታይበት ሀገር ስለሆነ አልፎ አልፎ ጥሩ ነገር ደግሞ ሲታይ ካፒታላይዝ እናድርግ። እሱን ከምናዳፍር ይኑር ብቻ መልካሙ ነገር እንጂ ብንናገረው ብዙ ጎጂ አይሆንም። ያንን ባላንስ ማድረግ ያስፈልጋል። ሴንሴሽናል ነገር በቃ
ሞቅ ያለውን ብቻ መፈለግ ጎጂ ስለሚሆን እሱን ባላንስ እያደረጉ መሄድ ያስፈልጋል ብዬ አስባለሁ። አንቺ ለግል ነው የምትሰሪው ለመንግስት ነው የምትሰሪው አላወቅኩም። ለመንግስት ከሆንሽ ሚዛናዊ ሁኚ። ሲያጠፋ ሰርቪስ ሲያጓድል ሌብነት ሲለማመድ ትክክል አይደለም በይ። መልካም ስራ ደግሞ ተናገሪ፣ ታሸንፊያለሽ ማለት ነው። ለምሳሌ ኪንግስ ኦፍ አባይ ብትወስጂ በጣም እጅግ በጣም ጠቃሚ መረጃዎች ምናልባት እነሱ የሚሰሙበት ሰዓትና የሚናገሩበት ሰዓት የታይም ዲፈረንስ ስላለ አሜሪካ ስለሚኖር ለምሳሌ ወንድማችን ሜቢ እንቅልፉን አጥቶ ሊሆን ይችላል የሚያደርገው። ዋና ስቃዩ ግን የኢትዮጵያ ጥቅም እንዳይጎዳ እንዲህ ያሏችሁ ነው፣ እንዲህ ያሰቡ ነው፣ ተጠንቀቁ ይላል። ይሄን የማይደግፍ ሰው ይኖር ይችላል። ውሎ አድሮ ግን ምንም ጥርጥር የለውም በሚዲያ ህግ ውስጥና በኢትዮጵያዊ አርበኝነት ስሜት ውስጥ ኪንግስ ኦፍ አባይና እዛ ያሉ ሰዎች ይነሳሉ ማለት የጊዜ ጉዳይ ነው። እና ለውጤት የምናስብ ሰዎች እስከ መጨረሻው መሄድ መለማመድ አለብን። አንድ ነገር ፈልገን በኢንቴንሽን ብቻ መልካም ስላሰብን ሁሉም ሰው እንደዛ ይገባው ብሎ መጠበቅ ተገቢ አይደለም። ኢንቴንሽኑ መታየት አለበት፣ መሰራት አለበት። ስራ ደግሞ ፈተና አለው። ኤክስኪዩት ማድረግ መከራ ነው። አሁን ስለ ዜና አወራን እንጂ እኮ አንድ ዜና ተቀመጥና ጻፍ ቢባል አሁን እዚህ ያለ ሰው ተምሩ አንድ ገጽ ዜና እንዴት መከራ እንደሆነ ታውቁታላችሁ። ማድረግ ከባድ ነው፣ መናገሩ ነው ቀላል። ማድረግ ዋጋ ያስከፍላል፣ ያጎብጣል። ያንን ተቋቁሞ መጨረስ ደግሞ ክብርን፣ ድልን ስለሚያመጣ ለረጀመው ድል አስበን ብንሰራ ጥሩ ነው። በየትኛውም ሳይድ ከሆንሽ ሚዛናዊ እስከተሆነ ድረስ በጊዜ ብዛት ውስጥ አሸናፊ መሆን ይቻላል ብዬ አስባለሁ። የክልል ሚዲያዎች ልክ እንደ ፌደራሉ መቼ ይታገዛሉ ያልከው ጥያቄ ከፌደራሎች እንዳያጣላ እፈራለሁ። ምክንያቱም አልተደገፍንም እያሉ እየሰማ ድጋፍ በቂ አይደለም እያሉ እነሱ ተደግፈው ከሆነ እዚህ አንተም ያለህበት ክልል ይደግፋል ማለት ነው። ለምሳሌ ኦቤን ከሆንክ እኔ ፋናን ወይም ኢቢሲን ደግፌ ከሆነ አንተ ደግሞ ኦሮሚያ ክልል ይደግፋል ማለት ነው። ሶማሌ ክልል ከሆንክ እንደዚሁ። ሐሳቡ ግልጽ ነው። ድጋፍ ገና ነው። ሚዲያዎች ሙከራዎች አሉ። ለምሳሌ ኢቢሲ ከነበረበት ሁኔታ አሁን ያለበት በኤርጎኖሚክስ በስራ አካባቢ በግቢ አይገናኝም፣ በስቱዲዮ አይገናኝም፣ ተሻሽሏል።